ወንድምሽ ቤቢ ወንድምሽ እንዴ? ሰላምዬ ምን ሆነሽ ነው? ለምን አትናገሪም? በቃ ቤቢ ከጋሼ ነው የወለድኩት። የጋሼ ልጅ ነው። አልጸጸትም። እሺ አትታሰርም አባዬ፣ አንተም ትፈታለህ። እና ደግሞ ዳጣ አንተ ልጅ እንደሆነች ለማየ ትነግራታለህ። እኔ የምመረቃለሁ፣ ከቃዲስ ጋር እንጋባለን አባዬ። እሺ እንደ አፍሽ አድርገው፣ እንደምኞትሽ። አሜን አባዬ። ነገ ፍርድ ቤት ትቀርባለህ። ተጨማሪ የምርመራ ቀን እንዳይሰጥ ይከራከራሉ እና ደግሞ በዋስ እንድትፈታ አደርግሃለሁ አባዬ። እሺ እሺ አብዬ። እና ደግሞ አባዬ አክስቴን አለቃትም። ለአንተ ቢሆን ካልገብችላለሁ። ይህን ያክል እስር ቤት ስላሳደረች አለቃትም፣ እከሳታለሁ አባዬ። አብዬ እንኳንም ወለድኩሽ፣ እንኳንም ለፋሁሽ፣ እንኳንም ታገስኩሽ፣ እንኳንም አሳደግኩሽ አባዬ። እኔ ያለ ስትፈታ ነው ማየት እንፈልገው። እና ደግሞ መርማሪዎቹ ብዙ ነገር ሊመረምሩ ይችላሉ፣ ግን ደግሞ የተቀረጸውን ድምፅ አባዬን መስማት አልቻልኩም። እዛ ድምፅ ላይ መረጃ እንዲኖረኝ ይፈልጋሉ። አባዬ አትነግረኝ? አይ እሱን እንኳን አልነግርሽም አቢጌል። አቢጌል ደረጀ የኔ ውድ እህት ግን ማለት ነው ሁኝበት የአባቷ ጠበቃ የምር እንድደስ እንደምትይ የምር በጣም ጎበዝ ነሽ። ጎበዝ ናት። እንግዲህ አቢጌል እንዳያችሁት አባቷን ለማስፈታት ደፋ ቀና እያለች ነው። የማትሰበስበው መረጃ የላትም ማለት ነው። እንግዲህ ባለፈው ክፍል እንዳያችሁት ስልክ ቁጥሩን ተቀብላ ነበረ፣ በማን ስም ሪፖርት እንደተደረገ ለማወቅ ማለት ነው። እንግዲህ ስልክ ቁጥሩ የወጣበት ስም በአርጁን ነው ማለት ነው። እንግዲህ የአርጁንን ማምጥታ ጠይቀዋለች ማለት ነው። መቼስ ፍቅር ከባድ አይደለ እንደ ነግራቱን ብለሽ ምናምን ሲላት ነበር ዳጣ ለናታን፣ ናታን ለዳጣ ማለት ነው። እንዴ ለምንድን ነው የማይነግራት? እንኳን የተፈጠረውን ያልተፈጠረውንም ጭምር ነው የሚነግራት እያለችው ነበር ማለት ነው። እውነትም ዳጣ እንዳለችው እንግዲህ ሁሉንም ዝርዝር አድርጎ ነግሯታል ማለት ነው። እንግዲህ መርዝም ተደርጎ መርዝ ገዝቻለሁ ምናምን ከ2 ቀን ከ3 ቀን በፊት ነው ከ4 ቀን በፊት መታው ስልክ ጠይቃኝ ነበረ። ስልክ ሰጥቻታለሁ የኔን ስልክ ቁጥር ብሏታል ማለት ነው። አሁን ያለችበትን በእርግጥ ይወቅ አይወቅ መድኃኒዓለም ይወቅ፣ የሚያውቅ አይመስለኝም። እኔ እኮ ድሪል አድርጌ የማወራው ነገር ኦ ማይ ጋድ። እና ይመስለኛል እንግዲህ ደረጃ ይፈታል። በቀጣይ ፓርት ደረጃ የሚፈታ ይመስለኛል። ምክንያቱም ብዙ መረጃዎች ሰብስባለች። ያው እሱን እንደዚህ አስገድደሽ ሆኖ ምናምን እንዳትባል መጥቶ ቃሉንም መስጠት የሚችል ሰው ነው እንትና አርጁን ማለት ነው። እንግዲህ ያው ግን አቢጌል አርጁንን አትወደውም፣ ግን እንደወድ ትፈልጋለሁ ወይ ምናምን ብላ ነው አባብ ላይ ተቀባበለችው። እኔ ግን ብትሆን ከዛ ከሞጥሞጥ ፍቅረኛ አርጁን ወንድ እንደው ጥቁሩን ጸጉሩን ነገር ኮፍያውን ምናምን ህንድ የሚያጫውተውን ነገር ተወት አድርጎ አርጁንን ብታፈቅር ይሻላት ነበር። የምር ማለት ባትወደው ራሱ ከሚወዳት ሰው ጋር መኖር ይሻላል። ይቺ የኛው አትወደውም አይወዳትም፣ ጀስት ለጥቅም ነው መሰል የሚቀርባት። እንዴት ነው ማቅ ክፍሏ ሂጂ ላገኘ መጥቶ ነበር ሳይደውል እንግዲህ ከሰው ቤት ቀል እያለ ገዛይት ነው ማቅህ ምናምን ብሎት ነበር አርጁን ዳጣም የሆነ ታይም ላይ ቤት ነው ማቀህ አንተን የሆነ ቦታ አውቀሃለሁ ምናምን ስትለው ነበር። ግን እሱ ዲሃ ስመግብ ምናምን ተፋክ የት ነው ዲሃ መመግበው አንተ? ጃ ከባድ ነው። ደህና አደርክ ደህና ቆየህ ምናምን። ጨለማው ነጋ። እንደሱ ክፋት ሳይሆን እንደኛ ክፋት ሳይሆን እንደሱ ቸርነት ምናምን ጻድቅ ልክ ገዳም እንደሚኖር ሰው ያጫውተዋልና እንግዲህ ያው ማንነት የሚደበቀው ለአንድ ሰሞን ነው። እውነታው ሲወጣ እንግዲህ ይታወቃል። እኔ ግን በባለፈው እንደዛ ቁጥሩን አወቅ ነው ምናምን ብሎ ሲዘጉ ያ ልጁ የሰጣት መስሎኝ ነበር። ማለት ይሄ ቃዴስና ሴትዮዋ ያች መድኃኒት ግንኙነት ያላቸው መስሎኝ ነበር። ግን
ግንኙነት የላቸውም። ያው ቃዴስ ማነው ይሄን በማያውቀው ፓርት ገብቶ የእንትን ያላት በማያውቀው ነገር ገብቶ የሰጣት። ምክንያቱም በኤቢ ስለምመጣበት ነው። ኤቢን አገናኛለሁ ስለምትለው ነው። እና የጅል ነገር ደግሞ እሱ እውነት እየመሰለው ለሷ ይሰጣል የምትለውን ነገር ያደርጋል። ግን ጥሩነቱ ፌክ መርዝ መግዛቱ ጎበዝ ነው እና ደንቀሃልን። አርጁን ከተወለድክ ጀምረህ ገና ዛሬ ውል ሰራ እና እንግዲህ ሰውየው ለምንድን ነው ሳትደውልልኝ የመጣሁ? አርጁን የኔ ፍቅር አለ። ኤቢዬ የኔ ፍቅር ለምን ፈራ ነው? ለምን ፈራ ኤቢዬ የኔ ፍቅር ማለት ከአርጁን ፊት? ምክንያቱም የሆነ ሴት አተራማሽ አሯሯጭ ምናምን ይመስለኛል። ይሄ አረ እንትና ቃዴስ ቀልቃላ እና እንግዲህ ለምንድን ነው የኔ ፍቅር የምትላት? እየሰማሁ ደገምከው እኮ ሲል እንዴ እኔ ሁሉንም ሰው የኔ ፍቅር ማለት ለምዶብኝ ነው። አርጁን የኔ ፍቅር ምናምን አላለውም። የኔ ፍቅር አትበለኝ ብቻ የሆነ የተደበቀ ማንነት እንዳለው ያስታውቃል የኤቢ ፍቅረኛ። እንግዲህ ኤቢ እና አባቷን ታስፈታለች። አባቷን ሄዳ ጠይቃለች። አንተም እውነቱን ለማየ ማነው ዳጣ ልጅ እንደሆነች ትናገራለህ ምናምን ብለዋለች ማለት ነው። አዎ እናገራለሁ እሺ ምናምን አላት። ሌላውን ጉድ አላወቅሽም። ሌላኛው ጉድ እንግዲህ በእኔ ምክንያት እናንተ ተሰቃያችሁ። እናትሽንም በእኔ ምክንያት በእኔ እንዝላልነት እናትሽንም ማሰቃየዋት ምናምን እያላት ነበረ ማለት ነው። ያው እንግዲህ በሱ እንዝላልነትም ሳይሆን እንግዲህ አንዳንዴ ሰው ይሳሳታል። እንግዲህ የመጀመሪያው ሰው ራሱ አዳም ተሳስቶ የለ እንኳን ማለት አዳምና ሔዋን ራሱ ተሳስቶ የለ እንኳን እኛ በዚህ በምድር ላይ እየኖርን እና እንግዲህ የሚያስጠላው ስህተት የሁለተኛው ስህተት ነው። የሁለተኛውንም እንግዲህ ተሳሳተ አይባልም። እሱ ተሳሳተ አይባልም። የምር ለእሷ ነው ተሳሳተችው እንጂ ማለት ያው ስካር ማቆም ነበረበት። ያ ነገር ከተፈጠረ በኋላ መስከር ማገናዘብ ነበረበት። ግን ደግሞ ሀብታም ሲኮን ከባድ መስከር ግድ ነው። የመለኪያ ይመስለኛል የሀብታምነት መለኪያ እና ስካር ማቆም ነበረበት እንጂ ማለት የሱ ጥፋት አይደለም። ሌላኛው እንግዲህ ዳጣ ናት። ዳጣ ወደ እናቷ ቤት እንግዲህ ሄዳለች። ያው እሄዳለሁ ትገለገላለች እናትየዋ ወደ እነሱ ቤት። ምን አይነት ስግጥና ነው ግን የምር ሰላም እንደዚህ እህትዬን እወዳታለሁ ምናምን ትላለች። እንዴት አድርጋ ነው የምትወዳት? እዛ ሁለት ልጅ ወልዳ ጭራሽ ፊቷን እያየው ማለት ይሄ ሰልፊሽነት ነው። ኦኬ ልጇን ለመውለድ ስትል ያኛውን ልጅ ስትሰራች፣ እሺ ልጇን ለመተካት ስትል፣ እሺ ልጁ ከተተካ በኋላ ምን ሁለት ስህተት እንደሆነ እያወቀች ጭራሽ እሷን ፊት እያየች እንዴት ነው መኖር የምችለው? የምትወዳት ከሆነ ማስመሰል ነው ይሄ እንጂ መውደድ አይደለም። እና እንግዲህ እሷም ያው አትሄጂም እያለቻት ነበረ። ሌላ ጣጣ ትጨምራላ ቁጭ አላለች። ምክንያቱም ቤቢ የደረጃ